የሚፈነዳ ሲጋራ፣ መርዛማ እስክሪብቶ፣ ገዳይ የሆነ የውሃ ውስጥ ልብስ። ይህ የጄምስ ቦንድ ፊልም አይደለም። የአሜሪካው ሲአይኤ ፊደል ካስትሮን ከስልጣን ለማውረድ የሞከረባቸው ከ600 በላይ እውነተኛ ሴራዎች እንጂ። ሁሉም ነገር የተቀጣጠለው ከ1959 የኩባ አብዮት በኋላ ፊደል ካስትሮ ወደ ሶቪየት ህብረት ሲያዘነብሉ አሜሪካ እንደ ከባድ ስጋት ስላየቻቸው ነው። የቀዝቃዛው ጦርነት ውጥረት በነገሰበት በዚያ ዘመን የኬኔዲ አስተዳደር ካስትሮን ማስወገድ የአሜሪካ መንግስት ቀዳሚ ተልዕኮ መሆኑ በይፋ አውጆ ነበር። እስኪ ከነዚህ በመቶዎች ከሚቆጠሩ የግድያ ሙከራዎች ውስጥ አምስቱን አይን ያወጡና ጉድ የሚያሰኙትን ላጫውታችሁ። እነዚህ ታሪኮች ሲአይኤ ምን ያህል ርቀት እንደሄደና የካስትሮ ድል ወይም ጥንቃቄ ምን ያህል አስገራሚ እንደነበር ቁልጭ አድርጎ ያሳያሉ። ሁልጊዜም እንደነዚህ አይነት ከዚህ ቀደም በሚስጥር የተያዙ ታሪኮች እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። አምስተኛ ፈንጂው ሲጋራና ገዳዩ መርዝ። ፊደል ካስትሮ በሲጋራ ፍቅራቸው በጣም የታወቁ ነበሩ። ሲጋራቸው ከእጃቸው አይጠፋም ነበር። ሲአይኤም ይህን የካስትሮን ልማድ እንደ ወርቃማ ዕድል ተመለከተው። ከመጀመሪያዎቹና ዝነኛ ከሆኑት የግድያ ሙከራዎቹ አንዱ ካስትሮ በሚወዱት የሲጋራ አይነት ውስጥ ከፍተኛ ፈንጂ ደብቆ ማፈንዳት ነበር። እቅዱ ቀላልና ግልጽ ነው። ካስትሮ ሲጋራውን እንደለኮሰ ፊቱ ላይ ማፈንዳት። ምንም እንኳን እቅዱ ከካርቶን ፊልም የወጣ ቢመስልም ሲአይኤ በቁም ነገር ሊተገብረው አስቡበትም ነበር። ይህ እቅድ በትክክል ለካስትሮ ቀርበው እንደሆነ ግልጽ መረጃ ባይኖርም ሐሳቡ በራሱ የሲአይኤን የፈጠራና የጭካኔ ደረጃ ያሳያል። የሲጋራ ሴራው ግን በዚህ ብቻ አላበቃም። ሌላኛው እቅድ ደግሞ ሲጋሮቹን ቦቱሊን በተባለ አይን ያወጣ መርዝ መበከልን ነበር። ቦቱሊን በዓለማችን ላይ ካሉ መርዞች ሁሉ እጅግ ገዳዩ ሲሆን በጣም አነስተኛ መጠን እንኳን አንድን ሰው በቅጽበት ለመግደል በቂ ነው። እቅዱ አንድ ድርብ ወኪል በመጠቀም እነዚህን የተመረዙ ሲጋሮች ለካስትሮ እንዲያደርስለት ነበር። እንደተባለው ወኪሉ በፌብሩዋሪ 1961 መርዛማ ሲጋሮቹን ተቀበለ። ነገር ግን ድንገት ፍርሃት ወሮት እቅዱን ሳይፈጽመው ቀረ። ምንም እንኳን ካስትሮ በ1985 ዓ.ም ሲጋራ ማጨስ ሙሉ በሙሉ ቢያቆምም ይህ ተወዳጅ ልማዱ ለጥቂት ጊዜያት ለገዳዮቹ ቀላል ኢላማ አድርጎት ነበር። አራተኛ መርዛማው እስክሪብቶና ያልተሳካው የግድያ ቀን። ምናልባት ከሁሉም የግድያ ሙከራዎች ውስጥ እጅግ ድራማዊና ልብ አንጠልጣይ የሆነው ክስተት የተፈጸመው እንደ አውሮፓውያን አቆጣጠር ኖቬምበር 22 1963 ዓ.ም ነው። ይህ ቀን የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉበት ቀን በመሆኑ በታሪክ ውስጥ ጥቁር መዝገብ ሆኖ አልፏል። የሚገርመው ነገር ልክ ፕሬዝዳንት ኬኔዲ ዳላስ ውስጥ በጥይት በተመቱበት ቅጽበት አንድ የሲአይኤ መኮንን ፓሪስ ውስጥ አምስላሽ የሚል የኮድ ስም ከተሰጠው አንድ የኩባ ባለስልጣን ጋር እየተገናኘ ነበር። የዚህ ባለስልጣን እውነተኛ ስም ሮላንዶ ኩቤሎ ይባላል። በዚህ ስብሰባ ላይ የሲአይኤ መኮንኑ ለኩቤላ አንድ በውጪ ሲያዩ ተራ የሚመስል እስክሪብቶ አስረከበው። በውስጡ ግን ብላክሊፍ 40 የተባለ ገዳይ መርዝ የያዘ መርፌ ተደብቆበታል። እቅዱ ኩቤላ ወደ ካስትሮ ቀርቦ በዚህ መርፌ እንዲወጋው ነበር። እስክሪብቶ ማንም እንዳይጠረጥረው ተደርጎ በዘዴ ነበር የተሰራው። ኩቤላ ግን ይህንን እቅድ እንደ ራስ ማጥፋት ቆጠረው። ምክንያቱም ካስትሮን ከወጋ በኋላ በሕይወት የመትረፍ እድሉ እንደሌለ ገብቶታል። ስለዚህ በምትኩ ከፍተኛ ኃይል ያለው የስናይፐር ጠመንጃ እንዲሰጠው ጠየቀ። ልክ የሲአይኤ መኮንኑና ኩቤላ ከስብሰባቸው እንደወጡ የፕሬዝዳንት ኬኔዲን የግድያ ዜና ሰሙ። ይህ ክስተት በታሪክ ውስጥ ካሉ አስገራሚ አጋጣሚዎች አንዱ ሆኖ ተመዝግቧል። በአንድ በኩል የአሜሪካ ፕሬዝዳንት ይገደላሉ፣ በሌላ በኩል ደግሞ ሲአይኤ የሌላ ሀገር መሪን ለመግደል መሳሪያ እያስታጠቀች ነበር። ሶስተኛ ገዳይ ፍቅረኛና የባህር ውስጥ ሴራዎች። የሲአይኤ ሴራዎች በመሳሪያ ብቻ የተደገፉ አልነበሩ። የሰው ልጅ ስሜትና ግንኙነት እስከ መጠቀምም ደርሰዋል። ከነዚህም ውስጥ አንዱ የካስትሮ የቀድሞ ፍቅረኛ የነበረችውን ማሪታ ሎሬንዝን ያሳተፈው ሴራ ነው።
ሎሬንስ በ1959 ዓ.ም ከካስትሮ ጋር ጥልቅ ፍቅር ውስጥ ነበረች። ሲአይኤ ይህን አጋጣሚ በመጠቀም እሷን መለመላት። ከዚያም በብርድ ክሬም ጠርሙስ ውስጥ የተደበቁ የመርዝ እንክብሎች ሰጥቷት ወደ ካስትሮ መኝታ ክፍል እንድትገባ አስገዛት። ማሪታ ሎሬንስ እንደታዘዘችው ወደ ካስትሮ ክፍል ገብታ እቅዱን ልትፈጽም ስትሞክር አንድ ችግር ገጠማት። እንክብሎቹ በክሬም ውስጥ ቀልጠው ጥቅም አልባ ሆኖ አገኘቻቸው። በአንዳንድ ዘገባዎች መሰረት ካስትሮ ስለ ሴራው ጠንቅቆ ያውቅ ነበር። እንዲያውም ሽጉጡን ሰጥቷት ራሱን እንድትገድለው እንደጠየቃት ይነገራል። እሷ ግን ይህንን ማድረግ አልችልም በማለት ፍቅሯ እንዳሸነፋት ተናግራለች። ሲአይኤ የካስትሮ ሌላኛውን ተወዳጅ የትርፍ ጊዜ ማሳለፊያ ኢላማ አድርጎ ነበር። እሱም በባህር ውስጥ መስመጥና መዋኘት ነው። ካስትሮ በኩባ የባህር ዳርቻዎች መዋኘት በጣም ይወድ ነበር። ይህንን የተረዳው ሲአይኤ ሁለት አስገራሚ እቅዶችን ነደፈ። የመጀመሪያው በሳምባ ነቀርሳ ባክቴሪያ የተበከለ የውሃ ውስጥ ልብስ ወይም ዳይቪንግ ሱት በስጦታ መልክ መላክ ነበር። እቅዱ ካስትሮን ለመግደል መሞከር ነው። ሐሳቡ በጣም ትልቅና በቀለማት ያሸበረቀ የውሸት ቀንድ አውጣ በፈንጂ እና ካስትሮ በሚዋኝበት አካባቢ ማስቀመጥ ነበር። ቀለሙ የካስትሮን ትኩረት ስቦ ሲያነሳው እንዲፈነዳበት፣ ሁለቱም እቅዶቹ ግን በተለያዩ ምክንያቶች ሳይተገበሩ ቀርተዋል። ሁለተኛ፣ የማፊያና የሲአይኤ ጥምረት። ሲአይኤ ካስትሮን ለማስወገድ ከሄደባቸው መንገዶች ሁሉ እጅግ አወዛጋቢ ከማፊያ ጋር መተባበሩ ነበር። በ1960ዎቹ መጀመሪያ ላይ ሲአይኤ በአሜሪካ ከሚገኙ እንደ ሳም ጃንኪያና ሳንቶ ትራፊካንቴ ካሉ ታዋቂ የማፊያ መሪዎች ጋር እጅና ጓንት ሆኖ መስራት ጀመረ። ምክንያቱም እነዚህ የማፊያ መሪዎች በኩባ አብዮት ምክንያት በሃቫና የነበራቸው የካሲኖና የቁማር ንግድ በማጣታቸው በካስትሮ ላይ ጥልቅ ቂም ነበራቸው። ሲአይኤም የማፊያውን የግድያ ልምድ ከራሱ የስለላ አቅም ጋር በማጣመር ካስትሮን ለማስወገድ ተነሳ። ሲአይኤ ለማፊያዎቹ ካስትሮን ከገደሉ እስከ $150,000 እንደሚከፍል ቃል ገባላቸው። የሚገርመው የማፊያ መሪዎቹ ገንዘብ አንፈልግም በማለት ስራውን በነፃ ለመስራት መስማማታቸውን የሲአይኤ ሰነዶች ያሳያሉ። እቅዱ በካስትሮ ምግብ ውስጥ ወይም መጠጥ የሚጨመሩ የመርዝ ኪኖችን መጠቀም ነበር። ኪኖቹ ካስትሮ በብዛት በሚሄድበት ሬስቶራንት ውስጥ ለሚሰራ አንድ አስተናጋጅ ተሰጠ። ነገር ግን ይህ ሙከራ በተደጋጋሚ ሳይሳካ ቀረ። አንዱ ምክንያት ካስትሮ ያንን ሬስቶራንት መጎብኘት ስላቆመ ነበር። ሌላው ለስኬት በጣም ተቃርቦ የነበረው ለማውጣት ሲሞከር ኪኒኑ ከበረዶ ጋር ተጣብቆ ተሰበረበት። በዚህም እቅዱ መና ሆኖ ቀረ። ይህ ከማፊያ ጋር የተደረገው ትብብር በ1975 ዓ.ም በቸርች ኮሚቴ ምርመራ ሲጋለጥ የአሜሪካን መንግስትና የሲአይኤን ስም በእጅጉ አጉድፏል። አንደኛ፣ ጢሙን ለማሳጣትና ሌሎች አስቂኝ ሙከራዎች። ከገዳይ ሴራዎች በተጨማሪ ሲአይኤ የካስትሮን ገጽታና ህዝባዊ ምስል ለማበላሸት ያተኮሩ አስቂኝ የሚመስሉ እቅዶችንም ነድፎ ነበር። ከነዚህ ውስጥ ዋነኛው የካስትሮን ዝነኛ ጢም ለማሳጣት የተደረገው ሙከራ ነው። ጢሙ የካስትሮና የአብዮቱ መለያ ምልክት ነበር። ሲአይኤ ታሊየም ጨው የተባለ ኬሚካል በጫማዎች ውስጥ በመርጨት ጢሙ እንዲረግፍ ለማድረግ አቅዶም ነበር። ጢሙ ሲረግፍ በህዝብ ፊት ያለውን ታማኒነትና ስልጣን ያጣል ብለው ያሰቡት የዋህነት እቅድ ነበር። ሌላው ተመሳሳይ እቅድ ደግሞ ካስትሮ የቀጥታ የሬዲዮ ስርጭት በሚያደርግበት ስቱዲዮ ውስጥ ከኤልኤስዲ ጋር ተመሳሳይ የሆነ ኬሚካል በአየር ላይ መርጨት ነበር። የዚህ እቅድ ዓላማ ካስትሮ በስርጭት ላይ ያለ እንዲደናበር፣ እንዲለፈልፍና የአእምሮ መረጋጋት እንደሌለው እንዲመስል በማድረግ ህዝቡ በእሱ ላይ የነበረውን እምነት እንዲያጣ ማድረግ ነበር። እነዚህ ሙከሮች ገዳይ ባይሆኑም የሲአይኤ ስነ ልቦና ጦርነት አካል ነበሩ። እነዚህ ሁሉ እቅዶች በአንድ ትልቅ ማዕቀፍ ስር የተቀናጁ ነበሩ። ይህ ማዕቀፍ ኦፕሬሽን ሙንጉስ በመባል ይታወቃል። ይህ ኦፕሬሽን በኬኔዲ አስተዳደር በይፋ የተፈቀደ ሲሆን ዓላማውም በሁሉም አይነት መንገድ ከኢኮኖሚ ማዕቀብ እስከ ሳቦጆታና ግድያ የካስትሮ መንግስት መገርሰስ ነበር። ከሚፈነዳ ሲጋራ እስከ መርዘኛ ፍቅረኛ፣
ሲአይኤ ፊደል ካስትሮን ከስልጣን ለማውረድ ያልፈነቀለው ድንጋይ አልነበረም። የቀድሞ የኩባ የስለላ ድርጅት ኃላፊ ፋቢያን ኤስካላንቴ እንደሚለው በካስትሮ ላይ ከ634 በላይ የግድያ ሙከራዎች ተደርጓል። ምንም እንኳን ሲአይኤ 8 ሙከራዎችን ብቻ በይፋ ቢያረጋግጥም የተደረጉት ሴራዎች ብዛትና አይነት እጅግ በጣም ብዙ እንደነበር ግልጽ ነው። እነዚህ ሁሉ ሙከራዎች ተደርገው ፊደል ካስትሮ ሁሉንም በማምለጥ እስከ 90 ዓመታቸው ድረስ በሕይወት ቆይተው በ2016 ዓ.ም በሞት ተለይቷል። የካስትሮ በሕይወት መትረፍ የዕድል የተጠናከረ የደህንነት ጥበቃ ወይስ የሲአይኤ ብቃት ማነስ ውጤት ነው? ይህ ለታሪክ ተመራማሪዎችና ለእናንተ ክፍት የሆነ ጥያቄ ነው። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? የሲአይኤ እቅዶች ለምን ሳይሳኩ ቀሩ? ሐሳባችሁን በኮመንት ሴክሽን ላይ ያስቀምጡልን። ውድ የፈንዲሼ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የአሜሪካው ሲአይኤ ፊደል ካስትሮን ለመጣል ከሞከራቸው 634 ሙከራዎች ውስጥ 5ቱን አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተነግረው የማያውቁ ታሪኮች እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።